በኮሜንት ምክንያት የሞተችው ቦኒ የተናገረቻቸው ንግግሮች። ይቺ ቀን እንደምትመጣ እርግጠኛ ነበርኩኝ። ያስቀየምኳችሁ ካላችሁ ጓደኞቼ፣ ቤተሰቦቼ ሁላችሁም ይቅርታ። እወዳችኋለሁ። መልካም ጊዜ ይሁንላችሁ። እኔ የመረጥኩትን መንገድ እየሄድኩ ነው። ለኔ እረፍት ይቺ ምድር ወይም ደግሞ ከስራ ማረፍ ሳይሆን ሞት ብቻ ነው ብላ ተናግራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እጅግ በጣም በሚያሳዝን ቪዲዮ መጥቻለሁ። በጣም አዝኛለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ውድና የተከበራችሁ የቻናል ቤተሰቦች እቺ በምስሉ ላይ የምትመለከቷት ቦኒ ትባላለች። በቲክቶክ ከ800 ሺህ በላይ ተከታይ ሲኖራት በፌስቡክ ደግሞ ከ300 ሺህ በላይ ተከታይ አላት። እጅግ በጣም ፌመስ የሆነች የኦሮምኛ ተናጋሪ ቲክቶከር ስትሆን በትላንትናው ዕለት ከዚህ ዓለም በሞት ተለይታለች። የሞተችበት ምክንያት ደግሞ በኮሜንት ምክንያት መሆኑን እየተነገረ ይገኛል። እንግዲህ ስራዎቿ የሚታወቀው በካፕል ኮንቴንት ነው። እንግዲህ ከፍቅረኛዋ ጋር በመሆን ቲክቶክም ሆነ ፌስቡክም በመስራት ትታወቃለች። በጣም እንደምትወደው እንደምታፈቅረው እጅግ በርካታ ጊዜ ተናግራለች። እኔ እኮ ፍቅረኛዬን በጣም ነው የምወደው፣ ያለሱ ህይወት የለኝም፣ እውነቴን ነው የምነግራችሁ፣ ያለሱ መኖር አልችልም፣ እሱ ከሌለኝ እሞታለሁ ስትል ነበረ በርካታ ቪዲዮዎቿ ላይ ማለት ነው በኦሮምኛ ተናግራ። እንግዲህ ቲክቶክ ላይ በአሁን ሰዓት ራሱ እየተዘዋወረ ይገኛል። እሷ ከሞተች በኋላ እንግዲህ እሷ ይቺን ዓለም ይቺን ምድር ተሰናብታ ሄዳለች። ነፍሷን በገነት ያኑርልን፣ ነፍሷን ይማር ለማለት ፈልጋለሁ። የዋነቷ የውስጧን ቅንነት እንግዲህ እግዚአብሔር ስለሚያውቅ እሱ አይቷት ይማራት እንጂ ነፍስ ማጥፋት እጅግ በጣም ኃጢአት መሆኑን ሁላችንም የምናውቀው ነገር ነው። ነገር ግን አንዴ ሆኗል፣ ተከስቷል። እጅግ በጣም አዝኛለሁ። በጣም ነው ያሳዘነችኝ። ስለ እውነት ነው የምላችሁ። ያሳዘነችኝ ምክንያት ደግሞ በቃ የሞተችበት ምክንያት ምንድን ነው? አንደኛ ነገር በኮሜንት ነው እያሉ ነው። በጣም ይሰድቧታል ይባላል፣ ቲክቶክ ላይ ማለት ነው። ይሰድቧታል ይባላል። እኔ ብዙም ኮሜንቷን ብዙም ባላይም፣ ነገር ግን ከሞተች በኋላ በርካታ ሰዎች ሲያወሩ ኮሜንት በጣም ስድብ አለ ይላሉ። አንዳንዴ እንግዲህ ካፕል ኮንቴንት የበዛበት በጣም ስድብ ይኖረዋል። በዛ ላይ ደግሞ እሷ ፍቅረኛዋን ወዷለሁ ምናምን ስትል አንዳንድ ሰዎች በጣም ነው የሚሳደቡት። ቅናተኛ ሰዎች አሉ፣ ፈታ የሚል ሰው የማይወዱ አሉ። በእርግጥ ልጅቷ መጥፎ ነገር አይደለም የምትሰራው። ሳያት እንግዲህ መዝሙር ነው የምትዘምረው፣ የፕሮቴስታንት መዝሙር ስትዘምር ነው ማያት እንጂ መጥፎ ነገር ስታደርግ አይቻት አላቅም። ነገር ግን መጥፎ ነገር ባታደርግም ቲክቶክ፣ ዩቱብ በቃ በአጠቃላይ ሶሻል ሚዲያ መነጋገሪያ የሆኑ ሰዎችን፣ ካፕል የሆኑ ሰዎችን በጣም ስድብ ይበዛበታል። ምክንያቱም ሲተቃቀፉ ምን ሲሉ ሰዎች፣ አንዳንድ ሰዎች አይወዱም። በቃ የሆነ ከባህላችን ጋር አይሄዱም ብሎ ስለሚያስቡ እንግዲህ ባህላችን ሴት ልጅ ጭምጥ ብላ ተደብቃ ቤቷ ስትቀመጥ ስለሆነ እኛ ኢትዮጵያኖች የለመድ ነው። በዛ ምክንያት ብዙ ካፕሎች ይሰደባሉ። ነገር ግን አንዳንዴ መቋቋም የማንችል ከሆነ ሶሻል ሚዲያ ላይ አለመውጣት ነው። በቃ አቅም ከሌለን የስድቡንም የምኑንም አቅም ከሌለን አለመውጣት ነው። እንግዲህ ይቺ ልጅ ሶሻል ሚዲያ የምትወጣበት ምክንያት ምንድን ነው? አንድና አንድ ብር ለመስራት ነው አይደለ እንዴ? ብር ለመስራት እስከሆነ ድረስ ሁሉን ነገር ችዬ ነው ብላ ነው እንጂ መውጣት ያለባት። አልችልም ብላ የምታስብ ከሆነ ደግሞ መጀመሪያውኑም አለመውጣት ነው። የእሷ አልፏል። ሌሎቻችሁ የሰው ስድብ ያስፈራናል፣ እስከ ሞት ያደርሰናል የምትሉ ከሆነ ጭራሹኑ መደበቅ ነው። ሶሻል ሚዲያ ላይ አለመውጣት ነው። ምክንያቱም ሶሻል ሚዲያ ያለ ስድብ በጭራሽ የለም። ምንም ሳታደርጉ ምንም ሳታወሩ ዝም ብላችሁ አፋችሁን ዘግታችሁ ራሱ ብትፖስቱ አንዳንድ ሰው ስድብ አያጣም። ሱስ የሆነበት ሰው አለ። በአጠቃላይ መሳደብ ሱስ የሆነበት ሰው አለ። ስለዚህ በተቻላችሁ አቅም በእናታችሁ አትጡ። ሶሻል ሚዲያ ላይ መቋቋም የማትችሉ ከዚህ በፊትም እኛ ሀገር ባላቅም ውጭ ሀገር በኮሜንት ምክንያት የሞተ አለ። ስለዚህ መቋቋም የማይችል ሰው አለመውጣት ነው።
በዛ ላይ ደግሞ ውስጣችሁን ማሳመን ነው። አንዴ ከወጣችሁ ደግሞ በቃ ስድብ ነው አይለጥፍብኝም፣ በቃ አለቀ። ሰው ወደደኝ ጠላኝ ምን ያደርግልኛል፣ ዋናው ፈጣሪ ውደደኝ ብላችሁ እስኪ ራሳችሁን አሳምኑ። እንግዲህ አሁን ሶሻል ሚዲያ ላይ በኮሜንት ምክንያት ሞተች እና አንድም ደግሞ ሁለተኛ ደግሞ እያወሩ ያሉት በፍቅረኛዋ ምክንያት ሊሆን ይችላል ነው። እንግዲህ ያስቡት፣ ሶሻል ሚዲያ ላይ ብዙ ሰዎችን እያጣን ነው። ቲክቶከሮች ታዋቂ የሚባሉት በቅርቡም አንድ ልጅ ሞቶ ነበር፣ ታዋቂ የሆነ ልጅ ቲክቶክ ላይ። አሁንም ደግሞ ይቺ ልጅ አረፈች፣ ቀነኒን አጥተናታል። ስለዚህ ምን እንደሆነ ባይታወቅም ይሄ ሶሻል ሚዲያ ላይ መታየቱ ፌመስ መሆኑ በቃ ሰዎችን እየጎዳ ይገኛል። አንደኛ ነገር ይመስለኛል ፍቅረኛዋ እያሉ ያሉት ህዝቡ ፍቅረኛዋ ያለሱ መኖር አልችልም ስትል ስለነበር እሱን አጥቼ መኖር አልችልም ስትል ስለነበር ምናልባት ተጋጅቶ ከሆነ እሱ ምንም ላያረጋት ይችላል። ሲጀመር ሲታይ ራሱ አንገት ደፊ ነው። እንግዲህ እግዚአብሔር ነው የሚያውቀው ውስጡን። እሷ ናት እንደውም ከሱ በላይ የምታወራው ምንትለው የምትሰደበውም እሷ ናት፣ እሱ ሳይሆን ማለት ነው። ግን ምናልባት በየሆነ ነገር ተጋጅተው የመለያየት ሀሳብ ከመጣ በዛ ምክንያትም ሊሆን ይችላል ይቺ ልጅ ራሷን ያጠፋችው። ምክንያቱም እንግዲህ ያለ ባለቤቴ መኖር አልችልም ብላለች። ተሰናብታ ነው እንግዲህ ወደ ፈጣሪዋ የሄደችው። ይቅርታ ጠይቃ ያስቀየምኳችሁን ይቅርታ፣ እኔ እየሄድኩ ነው፣ እረፍት ፈልጌ ነው እንግዲህ ያለችው። ማረፍ እፈልጋለሁ፣ እቺ ምድር ሳቱም ሰማያዊ ሆኖ እኔን የሚያሳርፈኝ አለች። ግን ይሄ ሞኝነት ነው፣ ሞኝነት ነው። ሰማያዊው እንዴት ነው የሚያሳርፋት? ነፍስ አጥፍታ ንሳ ሳትገባ ነፍስ አጥፍታ ሰማያዊው እንዴት ነው የሚያሳርፋት? ይቺ ልጅ እኮ ነፍስ እኮ ነው ያጠፋችው፣ ሰው እኮ ነው የገደለችው፣ ራሷንም ቢሆን ማለት ነው። ስለዚህ ነፍስ ጠፍቶ ሰማያዊነት የለም። ይቺ ምድር ላይም ደስተኛ ሳንሆን ሰማያዊውንም ሳናገኝ መቅረት ከባድ ነው። ስለዚህ አንዳንዴ የምንወስነውን ነገር ብናስተውል ጥሩ ነው። እንደዚህ አይነት የሰይጣን ሀሳብ ሲመጣብን ፈጣሪ ጋር በመቅረብ ባለን እምነት፣ በየትኛውም እምነት ፈጣሪ ጋር በመቅረብ ራሳችንን ብናረጋጋ ጥሩ ነው። እንደዚህ ከምናደርግ ባይ ነኝ እህቴ። እግዚአብሔር አምላክ ነፍስሽን በገነት ያኑርልን። እግዚአብሔር አምላክ ይቅር ባይ ነውና ይቅር ይበልሽ፣ ይቅር ብሎ ወደ እቅፉ ያቅርብሽ ለማለት እፈልጋለሁ። ለሷ ወዳጅ ዘመዶች፣ ቤተሰቦች ሁላችሁ መጽናናትን እመኛለሁ። ለሷ ተከታዮች፣ ቲክቶከሮች፣ ዩቱበሮች፣ ፌስቡከሮች ሁላችሁም መጽናናትን እመኛለሁ። እጅግ በጣም አዝኛለሁ። ሌሎቻችሁም ተጠንቀቁ ለማለት ፈልጌ ነው። ታናሻችሁም ሊሆን ይችላለሁ፣ ታላቃችሁም ሊሆን ይችላለሁ። ስለዚህ ምክሬን ተቀበሉ፣ ተጠንቀቁ ባካችሁ ለማለት እፈልጋለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ ይሁንላችሁ። ቸር ሰንበቱ። ቻው ቻው። ላይክ አድርጉ፣ ሰብስክራይብ አድርጉ። መልካም ጊዜ